እሺ በትምህርተ መስቀል የሥላሴን ስም እየጠራን አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድገሙት ልባችሁ ሌላ ቦታ ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ ነገር አስቀድሞ በምሕረት የጠበቀን በመለኮታዊ ፍቅሩ ስቦ በዚህ ቅዱስ አውደ ምሕረት ለምስጋና ለአገልግሎት ያገናኘን የሕይወታችን ጠባቂ የነፍሳችን ቤዛ አምላካችን መድኃኒታችን ኢየሱስ ክርስቶስ በሁላችንም አንደበት ስሙ ለዘላለም የተመሰገነ ይሁን። ክቡር ሊቀ ስዩማን እንየው ይሁን የደብራችን ዋና ጸሐፊ መላከ ሰላም አባታችን አባ ታደለ የደብራችን የስብከተ ወንጌል ኃላፊ፣ ሌሎችም መምህራነ ወንጌል፣ የዕለቱ የዝማሬ አገልጋያችን ወንድማችን፣ ሌሊቱን እንደ መላእክት በማገልገል ያደራችሁ የደብራችን ልዩ ልዩ አገልጋዮች፣ እንዲሁም በዚህ ማለዳ በእግዚአብሔር ቤት ቀጠሯችሁን አክብራችሁ እግዚአብሔርን ለመስማት በዚህ ቅዱስ ቦታ በሚሰጠው መንፈሳዊ አገልግሎት የነፍስም የሥጋም በረከት ለማግኘት በዚህ ቅዱስ አውደ ምሕረት የተገኛችሁ የዕድሜ ባለጸጋዎች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትን ጨምሮ በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ ብዙ አይሰማም። እንግዲህ ያላደረ አለ ማለት ነው። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ፈጣሪያችን እግዚአብሔር አባታችን በምሕረቱ ሳይለየን ይህን ትልቁን ጾማችንን በሰላም ጀምረን ዛሬ ለጾማችን ማዕከል ወይም ግማሽ ጾም ለሚባለው ለታላቁ በዓል ለበዓለ ደብረ ዘይት ሁላችንንም ስላደረሰን ምሕረቱን ስላበዛልን እንደ ጽድቃችን ሳይሆን እንደ ምሕረቱ አይቶ በቃሉ ሊመክረን በቤቱ የሰበሰበን እግዚአብሔር አምላካችን አሁንም በድጋሜ ለእሱ የምንሰጠው ምስጋና ነውና አምላካችን ስሙ የተመሰገነ ይሁን። አሜን በሉላቸው። ማን የተመሰገነ ይሁን? ጠባቂያችን፣ መሪያችን፣ ሕይወታችን፣ እንጀራችን፣ እስትንፋሳችን እግዚአብሔር እሱ ነውና አምላካችን ቆጥረን ስለማንጨርሰው ተናግረንም ስለማንፈጽመው በጎ ስጦታው ሁሉ አሁንም ምስጋና ለተቀደሰው ስሙ ይሁን። አሜን በሉ እናንተ። አምላክን የወለደች እመቤታችን የድንግል ማርያም እግዚአብሔርን የሚላኩ በክርስቲያኖች ሕይወት ዙሪያ ትልቅ ድርሻ ያላቸው የቅዱሳን መላእክት፣ የቅዱሳን ጻድቃን ሰማዕታት፣ የቅዱሳት እናቶቻችን አባቶቻችን ሁሉ ጸጋ ጸጋና በረከት ከሁላችን ጋር ይሁን።
እንግዲህ በጣም ረጅም ጊዜ አንወስድም። ቀልጠፍ ያለ ማብራሪያና ትምህርት ነው የምንሰጠው። ስለዚህ ሁላችሁም ተረጋግታችሁ ሳትባክኑ የሚያስቸኩል ነገር እንኳ ቢኖር ከዛሬው ዕለት ከዛሬው ቀን ስለማይበልጥ ዛሬ ከሚሰማው መልእክት ስለማይከብር ሁላችሁም ጊዜ ሰጣችሁ እንድታደምጡ ነው የማሳስበው። መሀል ለመሀል ሳይሆን ዳር ዳር ነው የምታጥኑ ካህናት እና አትነሱ እናንተ ለወንጌሉ እንዳይረብሽ በመሀል ሳይሆን ዳር ዳር ነው የምታጥኗቸው። ይደርሳቸዋል። እግዚአብሔር የተመሰለ ሲያመስግኑት እግዚአብሔር ማይጠንቱም እንዳይቀርባችሁ ትምህርቱም እንዳይቀር በተመጣጠነ መንገድ እንዲሆን በማሰብ ነው። እነሱ እየዞሩ ሲያጥኑ ይደርሳችኋል። መነሳት ወደዚያ መሄድ አይጠበቅባችሁም ማለት ነው እና አጠር ያለ የዕለቱን ትምህርት ነው የምንሰማ። እንግዲህ አስተማሪው መንፈስ ቅዱስ ነው፣ እግዚአብሔር ነው። እኔ ምክንያት ነኝ። አሁን እንደምለው በእግዚአብሔር አውደ ምሕረት ላይ ቆሞ የሚናገረው ሰው ውሃ ወደ ቤታችን በቧንቧ እንደሚመጣ ያህል ነው እንጂ ባለቤቱ ራሱ እግዚአብሔር ነው። እኛ ምክንያቶች ነን። እግዚአብሔር የሚናገረውን መልእክት ለምእመናን ለማድረስ እንደው ስፒከር ለመሆን እንድትሰሙት ለማድረግ ነው የኛ ድርሻ እንጂ የቃሉ ባለቤት እሱ ነው። እሱ ያስተምረናል። ከኔና ከናንተ የሚጠበቀው በመረጋጋት ሆኖ መስማት፣ የሰሙትን የእግዚአብሔር ቃል ደግሞ አቅማችን የፈቀደውን ያህል ተግባራዊ ለማድረግ ጥረት ማድረግ ነው። አሁን እነዚህ ሁለት ነገር ነው ከኛ የሚጠበቀው። በየትኛውም ጉባኤ ቢሆን በየትኛውም የእግዚአብሔር ቃል በሚነገርበት በየትኛውም ጊዜ በተረጋጋ ልብ ሆኖ መስማት፣ ማድመጥ፣ መልእክቱን ለኔ ብሎ መውሰድ እና አቅማችን የፈቀደውን ያህል ለመስራት ጥረት ማድረግ ነው። እነዚህ ነገሮች ከኛ ጋር ካሉ ምንም ችግር አይኖርም ማለት ነው። ምክንያቱም እየተነገረ ማንሰማ ስለምንኖር አካላችን እዚህ ቁጭ ብሎ መንፈሳችን ሌላ ቦታ ስለሚሆን ያው ስለምንተዋወቅ ሁላችንም ራሳችንን ስለምናውቀው በስጋ ተቀምጠን መንፈሳችን ሌላ ቦታ ትናንት የዋልንበት ቦታ ላይ እዚያ ስለሚሄድ ማለት ነው። ስለዚህ ጥቂት ጊዜ ሰጥተን እንማራለን። እግዚአብሔር ሁላችንን የሚስማን። ዛሬ እንደምታውቁት እንደ ቤተ ክርስቲያናችን ትውፊት 5ኛው ሳምንት ላይ ደርሰናል። የዛሬ 4 ሳምንት እንግዲህ ከዚህ በኋላ ያሉት 4 ሳምንታት ሲያልቁ የክርስቶስን ትንሣኤ የምናከብርበት በዓል ነው ማለት ነው። ይሄ ደብረ ዘይት ደግሞ የራሱ የሆነ ልዩ የሆነ ታሪክ ስላለው እግዚአብሔር የሚገለጥበት ዕለት መሆኑን የምናስብበት ስለሆነ እግዚአብሔር በክብሩ በሚገለጥበት ጊዜ ሁላችንንም ነጭ ልብስ አልብሶ በቀኙ እንዲያቆመን ፈቃዱ ይሆንልን። በቀኝ ነው በግራ ነው የምትፈልጉት? እስቲ በቀኝ መቆም አለብኝ እንደ ምሕረቱ የሚል እጅ አውጣና ያሳየ። ያላወጣ ግራውን መርጧል ማለት ነው። በየት ነው መቆም ያለብን? ክርስቶስ ይገለጥ ንገሩኛ። በቀኝ አይደል? እግዚአብሔር እንደ ምሕረቱ በቀኙ እንዲያቆመን መልካም ፈቃዱ ይሁንልን። ለትምህርታችን መነሻ እንዲሆን የመረጥኩት ኃይለ ቃል የማቴዎስ ወንጌል ምዕራፍ 24 ከቁጥር 19 ላይ ያለውን ኃይለ ቃል እንደ መነሻ እንወስደዋለን። ቃሉም እንዲህ ይላል። በዚያን ጊዜ
ለጸነሱና ለሚያጠቡ ወዮላቸው ይላል። ሲቃሉን ከኔ በኋላ በሉት። በዚያን ጊዜ በሉ እስቲ ለጸነሱና ለሚያጠቡ ወዮላቸው። እንግዲህ ይሄን እንደ መነሻ እንወስዳለን። እንግዲህ ከዚህ እግዚአብሔር ከምጽአቱ አስቀድሞ እንደሚከሰቱ ከተናገራቸው ምልክቶች አንዱ ይሄ ስለሆነ ማለት ነው። አንዱ ይሄ ስለሆነ በዚያን ጊዜ ለጸነሱና ለሚያጠቡ ብሎ ክርስቶስ ለየት አድርጎ ተናግሯል። መጽነስ ምንድነው? ማጥባት ምንድነው? የሚለውን ኋላ ስንደርስበት እናየዋለን። ከሰሙ ጋር አይደለም ጉዳዩ። ወርቁ ምንድነው? ይሄ ሲተረጎም ሲፈታ ክርስቶስ አምላካችን ምን ማለቱ ነው የሚለውን ነገር በኋላ መጨረሻ ላይ ምናየው ይሆናል ማለት ነው። እንግዲህ የዛሬው ዕለት ደብረ ዘይት ነው የሚባል። ደብረ ዘይት ማለት የወይራ ዛፎች የበዙበት፣ እንግዲህ ዘይት የሚጨመቀው እንደምታውቁት እንደ ቤተክርስቲያናችንም ትውፊት ከወይራ ዛፍ ነው። ቅባሜሮንም እንደዚያ ነው። ያው ከሰባት እጽዋት ይላሉ፣ አንዱ እሱ ነው። እና ደብረ ዘይት ማለት በኢየሩሳሌም በስተ ምስራቅ የሚገኝ ቦታ ነው። ኢየሩሳሌም አቅራቢያ የሆነ ማለት ነው። የወይራ ዛፎች የበዙበት፣ በወይራ ዛፍ የተከበበ በርከት ያለ የወይራ ዛፎች ያሉበት ተራራ ቦታ ማለት ነው። ቦታ ማለት ነው። ይሄ ደብረ ዘይት የሚባለው ቦታ ዛሬ ስሙ እንዲጠራ የሆነበት ደግሞ ዋናው ምክንያት የዛሬው ሰንበት በዚህ ደብረ ዘይት በሚባለው ቃል እንዲጠራ እንዲሰየም የሆነበት ደግሞ ዋናው ምክንያት እግዚአብሔር በዚህ ተራራ ላይ ስለ ዳግም ምጽአቱ እንደገና ዓለምን ለማሳለፍ እንደሚመጣና ከመምጣቱ በፊት ደግሞ ሊታዩ የሚገባቸው ምልክቶች ምን እንደሆኑ በግልጥ ያስተማረበት ቦታ ስለሆነ ነው። ይሰማችኋል ምእመናን? እግዚአብሔር ሁላችንን ይስማል። እግዚአብሔር አንደኛ ስለ መምጣቱ በኋላ ዘመን ይሄን ዓለም ወደ ክብሩ ለመውሰድ ይሄን ዓለም ለማሳለፍ ለእያንዳንዱ ፍጥረት በተለይ ለሰው ልጅ እንደ ጽድቁና እንደ ዋጋው እንደ ሰራው ስራ ደሞዙን ለመክፈል ዳግም እንደሚመጣ በስፋት ያስተማረበትና ከመምጣቱ አስቀድሞ ደግሞ ሊከሰቱ የሚገባቸው ምልክቶች ምን ምን እንደሆኑ ቆጥሮ ሰፍሮ ያስተማረበት ቦታ ስለሆነ ዕለቱ በዚህ ደብረ ዘይት በሚለው ስያሜ ተጠርቷል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምክንያቱ ይሄ ነው። ልክ ባለፈው መጻጉዕ የሚለውን ምኩራብ የሚለውን ትርጉሙን እንደሰማ ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ሰሎሞን ባሰራው ቤተ መቅደስ ገብቶ ከቆየ ካስተማረ በኋላ ለኢየሩሳሌም ሰዎች ለአይሁዳውያን መተላለፍ የሚገባውን መልእክት ካስተላለፈ በኋላ ከኢየሩሳሌም ወጣና ወደ ደብረ ዘይት ሄደ ይላል። ልብ በሉ እንግዲህ ኢየሩሳሌም ቤተ መቅደሱ ያለባት ናት። አይሁድ ለመስዋዕት ለጸሎት የሚሰበሰቡባት ቦታ ናት እና በዚያ ቦታ ተገኝቶ ስለ ክፋታቸው በነቢያት ላይ ምን ያህል ክፋት እንደሰሩ ጉዳቸውን ኃጢአታቸውን ካሳየ በኋላ ኢየሱስ ክርስቶስ ያችን ከተማ ተወና ወደ ደብረ ዘይት ወደሚባለው ተራራ ጉዞ አደረገ ይላል እና በጉዞው ላይ እያለ ሐዋርያት ወደ እሱ ቀርበው የኢየሩሳሌሙን ቤተ መቅደስ ምንነት ያስረዱት ነበረ፣ ይነግሩት ነበረ ይላል። መምህር ሆይ ይሉታል።
አየህ የቤተ መቅደስ እንዴት እንደሚያምር የህንፃው ዲዛይን የአርኪቴክቱ ማማር ምን ይመስላል እና ዳውም የጠዋት ፀሐይ አርፎበት ነበርና በጣም ውበቱ የተለየ ሆኖ ስለታያቸው ህንፃ ቤተ መቅደሱን እያደነቁ ለክርስቶስ ነገሩት ይላል መጽሐፍ ቅዱስ። ማቴዎስ ምዕራፍ 24 ቁጥር 1 ጀምራችሁ ስታነቡት ይህን ይናገራል። የቤተ መቅደሱን የህንፃ ማማር ነው የነገሩት። ልብ በሉ እና ጌታችን ኢየሱስ ክርስቶስ ይህንን የህንፃውን ውበት ሲነግሩ ከሰማ በኋላ አይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ ይሄ ሁሉ እኮ ያልፋል፣ ኢየሩሳሌም ምድረ በዳ ትሆናለች። ይህ አሁን የምታዩት ምድር ላይ ያያችሁት ይሄ የተዋበው መቅደስ ያልፋል፣ ይፈርሳል። መጀመሪያ በጥጦስ ይፈርሳል፣ ኋላም በሐሳዌ መሲህ ይፈርሳል። እንደገና ዓለም ሲያልፍ ደግሞ ይህ ሁሉ እንዳልነበረ ይሆናል ብሎ በቤተ መቅደሱ ምሳሌነት የዓለምን ማለፍ ይሄ አሁን ያለው ዓለም ወደ አለመኖር እንደሚወሰድ በመለኮታዊ ቃሉ አስተማራቸው ይላል። እኛንም እግዚአብሔር ያስተምረን። አዎ ይህ ዓለም ያልፋል። ይመናን ዛሬ ማሰብ ያለብን አሁን የምንጣላበት የምንራኮትበት ዛሬ እያንዳንዳችን በክፉ ዓይን የምንተያይበት የምንጣላበት አንዱ አንዱን የሚክድበት ይሄ መሬት ያልፋል። አዎ ይሄ ይጠቀለላል። ሰማይና ምድር በታላቅ ትኩሳት ተመቶ ይቀልጣል ያልፋልም ነው የሚለው ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 22 ጀምራችሁ ስታነቡት ይሄ ሰማይና ይሄ ምድር በታላቅ ትኩሳት ነው የሚለው። አሁን የተዘረጋው ይሄ ምድራችን እግዚአብሔር መምጫው ሲደርስ እግዚአብሔር ሲገለጥ እንደ ብራና ይጠቀለላል። አሁን እንደ ብራና ተዘርግቷል፣ እንኖርበታለን። ያን ጊዜ እግዚአብሔር ሲናገር ግን የተዘረጋው እንደ ብራና ይጠቀለላል ነው የሚለው። ስለዚህ ዓለሙ ያልፋል ማለት ነው። እግዚአብሔር እንደገና ይሄን ዓለም ለማሳለፍ እና የሰው ልጆችን ሁሉ ከሙታን አስነስቶ ወደ ክብሩ ለማስገባት እንደገና ይገለጣል ነው የሚለው። ለዚያ ነው ዳዊትም በትንቢቱ መዝሙር 49 ቁጥር 4 ላይ ስታነቡ እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል። አዎ ወአምላክነሂ እያረምም፣ ግልጥ ሆኖ የሚመጣው እግዚአብሔር ደግሞ ዝም አይልም። እሳት ይነድድ ቅድሜው፣ እሳት በፊቱ ይነዳልና ይላል። ምን በፊቱ ይነዳል አለ? እስኪ ሁላችሁ ተናገሩ። እሳት በፊቱ። እሳት የሚለው ፍርዱን ነው። ፍርድ ይሰጣል ማለት ነው። አሁን እግዚአብሔር እንግዲህ ከመጨረሻ ምጣቱ በፊት ሁለት ጊዜ ተገልጧል። መጀመሪያ ዓለምን በመፍጠር ተገልጧል። ይህን ዓለም ካለመኖር ወደ መኖር በማምጣት ተገልጧል። ሁለተኛው ይሄን ዓለም ለማዳን ቤዛ ሆኖ ስለጠፋው ዓለም ካሳ ሆኖ ሁለተኛ በሥጋ ማርያም ተገልጧል። አዎ አይሁድ በመስቀል ሰቅለው እስከሚገሉት ድረስ መከራን ተቀብሎ እግዚአብሔር በሥጋ ማርያም እኛን ሆኖ ተገልጧል። ይሄ ሁለተኛው መታየት ነው። ሶስተኛ የሚታየው አሁን እግዚአብሔር በለበሰው ሥጋ በከበበ ትስፊት ይሄን ዓለም ለማሳለፍ ነው። ይሄን ዓለም ሊያሳልፍ በግልጥ ሲመጣ እግዚአብሔር ፍርድ በፊቱ ይገለጣል። ለእያንዳንዱ እንደ ሥራው ዋጋውን ይከፍላል። ያን ጊዜ ደመወዛችን በጎ እንዲሆንልን እግዚአብሔር ፈቃዱ ይሆንልን። አሜን በሉ እስቲ ይላችሁ። ስለዚህ ይሄንን ነው ጌታ ያስተማራቸው። እግዚአብሔር እንደገና እንደሚመጣ ዓለም እንደሚያልፍ አስተማራቸው፣ ነገራቸው ይላል። ይሄን ካመኑ በኋላ ደቀ መዛሙርቱ ሐዋርያት ቁጥር 5 ላይ እንደምናነበው ማቴዎስ 24:5 ላይ ወደ እሱ ቀረቡና መምህር ሆይ ይህ መቼ ይሆናል? ማይዜ ይከውን ዝንቱ፣ አሁን ያልከን የዓለም ማለፍ መቼ ነው የሚሆነው?
ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም የዓለም መጨረሻውና የአንተስ የመምጣት ምልክቶች ምንድናቸው? እስኪ እባክህ ንገረን። እኛም እንድናስተምር እንድንዘጋጅ የአንተ የመምጣትህ የዓለም የማለፉ ምልክቶች ምንድናቸው አሉት። ቅዱሳን ሐዋርያት አምላካቸው ኢየሱስ ክርስቶስን ስለ ዓለም ማለፍ እንዴት እንደሆነ የእሱ መምጣት መቼ እንደሆነ ከመምጣቱ አስቀድሞ ደግሞ ምን አይነት ምልክቶች እንደሚታዩ ጌታቸው አምላካቸው ኢየሱስ ክርስቶስን ጠየቁት ይላል። እኛም ጠይቀን ለመረዳት ያብቃ። ይሄ ትልቅ ትምህርት ነው የሚመናል። አንዳንድ ጊዜ ያልገባን ዝም ብለን ከመቀባጠር ጠይቆ ተረድቶ መናገርን የመሰለ የለም እና ሐዋርያት ገና ዓለምን ያስተምራሉ። ስለ ዓለም ማለፍ ተነግሯቸዋል፣ ሰምተዋል። ግን የበለጠ መረዳት ስላለባቸው የበለጠ ምልክቶችን ማወቅ ስላለባቸው ምንድነው ምልክቱ? ዓለም ያልፋል ብለሃል። ድንጋይ በድንጋይ ላይ እንደማይቀር ነግረህናል። ይህ የሚያምረው ቤተ መቅደስም እንደሚያልፍ ነግረህናል። አንተም እንደምትመጣ ነግረህናል። ዓለም እንደሚጠቀለል እንደ ብራና እንደሚጠቀለል ነግረህናል። ስለዚህ ማይዜ ይከውር ዝንቱ ይሄ መቼ ይሆናል? ወምንት ተአምሪሁ ለምጽአትከ የመምጣትስ ምልክት ምንድነው? የዓለም ማለፍስ ምን ይመስላል? እስኪ ያስረዳን ምልክቱን አሉት። ጌታችን ኢየሱስ ክርስቶስ እንግዲህ በጣም ሰፊ ነው ትምህርቱ። ቅድም መምህር በኩሉ እንዳለው ወደ 13 ያህል ምልክቶች አሉ። ክርስቶስ እነዚህ ነገራቸው። በመጀመሪያ እንዳያስቷችሁ ተጠንቀቁ። የመጀመሪያ ከተአምራቱ ከምልክቶቹ በፊት ኢየሱስ ክርስቶስ ያለው ዕውቁ ኢያስሕቱክሙ እንዳያስቷችሁ ተጠንቀቁ። እስኪ እናንተም ይሄን ቃል በሉት እስቲ። ምን እንዳይሏችሁ? እንዳያስቷችሁ። ተመልከቱ። ምክንያቱም እሱ ከመምጣቱ በፊት በጣም በርካታ የሆኑ አሳቾች በዓለም ላይ ይገለጣሉና ማለት ነው። ሰውን ካለበት ሃይማኖት የሚያወጡ፣ ከቆመበት የሃይማኖት ጽናት የሚያወርዱ፣ ኦርቶዶክሳዊነቱን በክርስቶስ ያለውን ማመን የሚሸረሽሩ ዘመኑ የሚወልዳቸው የመምጣት ምልክቶች ሐሰተኞች መምህራን ስላሉ መጀመሪያ ያላቸው እንዳያስቷችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና። የመጀመሪያው ምልክት ይሄ ነው። ሃይማኖታዊ ምልክት ይባላል ይሄ። ብዙዎች በስሜ እኔ ክርስቶስ ነኝ ማለት ምንድን ነው? ክርስቶስ እዚህ ነው ያለ። ልክ አሁን በየፌርማታው እንደምንሰማው ክርስቶስን ተቀበሉ የሚሉ ግን የክርስቶስ ወገን ያይደሉ፣ በአንደበታቸው ስሙን የሚጠሩ አምላክነቱንና ክብሩን ግን የሚክዱ ሰዎች የክርስቶስ የኔ አገልጋይ መስለው ይመጣሉ፣ ብዙዎችንም ያስታሉ ነው ያለ። ተመልከቱ። ስለዚህ እነዚህ እንዲህ የሚሉ ሰዎች እንዳያስቷችሁ ተጠንቀቁ ብሎ ጌታችን ኢየሱስ ክርስቶስ መጀመሪያ በሃይማኖት ምክንያት የሚመጡ አሳቾች እንዳሉ ተናግሯል። ምእመናን ዛሬ ከእምነት የወጡ ሰዎች ወይም ደግሞ ጊዜ የወለዳቸው ከረባት አስረው በየቦታው የሚፈክሩ ሰዎች ስትሰሙ አዲስ እንዳይመስላቸው፣ የትንቢቱ ፍጻሜ ነው። መጽሐፍ ቅዱስ ይዘው ክርስቶስ ክርስቶስ የሚሉ ሰዎች ያለ ቦታቸው ስታዩ ልባችሁ እንዳይከፈል፣ ልባችን እንዳይከፈል ነው። እንዳያስቷችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ የእኔ አገልጋይ መስለው ይመጣሉ፣ ብዙዎችን ያስታሉና እናንተ ግን ተጠንቀቁ አለ። እግዚአብሔር ሁላችንንም ከዚህ ይጠብቀን፣ ከዚህ ይጠብቀን። ከዚያ ይቀጥልና የጦርነትንም ወሬ ትሰማላችሁ። ይህ ሊሆን ግድ ነው። በልዩ ልዩ ቦታ ጦርነት ይሆናል አለ። ይኸው አሁን የምናየው ጦርነት ይሆናል። ይቀጥልና
ሕዝብ ከሕዝብ ጋራ፣ መንግስትም ከመንግስት ጋራ፣ ሕዝብም በሕዝብ ላይ ይነሳሉ ይላል። ይሄ ሶስተኛው ነው። በየሀገሩ ሁሉ ረሃብ፣ ቸነፈር፣ ክርክር፣ በሽታ ይበዛል። እያችሁ አሁን ሃይማኖታዊ ያለ ከዚያ ፖለቲካዊ ደግሞ ሆነ ማለት ነው። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ክርክርን፣ ጭቅጭቅን፣ የጦርን ወሬ ትሰማላችሁ። ዝቅ ይልና በልዩ ልዩ ቦታ የምድር መንቀጥቀጥ ይሆናል። ይኸው አሁን እንግዲህ ትናንት በጆሮአችን ነበር የምንሰማው። እንግዲህ አሁን ደግሞ በእኛ ዘመን እኛ ሀገር መጥቷል አይደል? መሬት መንቀጥቀጥ ያለንበት ቤት እየተንቀጠቀጠ አዎ አላቸው። እነዚህ ሁሉ ምድርም የምድር መናወጥም ይሆናል። ቅድም እንዳልኳችሁ የምድር መናወጥ በልዩ ልዩ ቦታ ይሆናል። እነዚህ ሁሉ ግን መጨረሻው ሳይሆኑ የምጥ መጀመሪያዎች ናቸው። አዎ የምጥ መጀመሪያዎች ናቸው። ቁጥር 9 ላይ ስታነቡት ያን ጊዜ እናንተን በስሜ ያመናችሁትን ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ዝቅ ይልና ቁጥር 10 ላይ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ይላል። የተጠላችሁ ትሆናላችሁ። በደንብ አድምጡት። ይሄንን በደንብ እንዲገባን ማለት ነው። አሳልፈው ይሰጧችኋል፣ በስሜም ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። በደንብ የምታስተውሉት ያን ጊዜ ብዙዎቹ የቀደመውን ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ ይካሰሳሉ። ብዙዎች ሐሰተኞች ነቢያት ወደ ዓለም ይመጣሉ፣ ብዙዎችንም ያስታሉ። ክፉ ጠባይ ከመብዛቱ የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። አዎ ፍቅር ከብዙዎች ዘንድ ትጠፋለች ካለ በኋላ ሲያስረው ምን ይላል? እስከ መጨረሻ የሚታገስ ግን እርሱ ይድናል ይላል። እስኪ ሁላችሁ ይህን ቃል ባሉት እስከ መጨረሻ በሉ እስቲ። የሚጸና እርሱ ግን ምን ይላል? ይድናል። አዎ ከዚህ ሁሉ መከራ ይሄ ሁሉ መከራ እያየ ከሃይማኖቱ ያልወጣ እነገሌ ከሄዱ እኔም መሄድ አለብኝ ሳይል፣ እነገሌ እንደዚህ ከሆኑ እኔም እነሱ መምሰል አለብኝ ሳይል፣ ጊዜ የወለደውን ንጉሥ የወደደውን ሳይከተል ሃይማኖቱን ጠብቆ እግዚአብሔርን ይዞ የሚጸና ይሄ ሁሉ ያልፋል፣ ይሄ ሁሉ ይለወጣል፣ የማይለወጠው የማምነው እግዚአብሔር ነው ብሎ የሚጸና እርሱ ግን አለ ይድናል። ከሚጠፉት ሳይሆን እኔንም እናንተንም ከሚድኑት ያድርገን፣ ከሚድኑት ያድርገን ይልና በአሕዛብ ሁሉ ላይ ምስክር እንዲሆን የክርስቶስ ወንጌል በዓለም ሁሉ ይሰበካል። እንግዲያው ወንጌል በእውነቱ ያልተዳረሰበት ቦታ የለም። በአሕዛብ ከተማ ሁሉ በሚያምኑት ሁሉ ወንጌል ይሰበካል። አዎ ይሄንን አለ። ከዚያ ይቀጥልና በዚያን ጊዜ ለጸነሱና ለሚያጠቡ ወዮላቸው ይላል። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጠቅለል አድርገን ስናነሳው ሰፊ ነው። ሙሉ ምዕራፍ 24 ሙሉ የምጽአት ትምህርት ነው። ምዕራፍ 25ም እንደዚሁ የክርስቶስ የመምጣቱ ትምህርት ነው። በተለይ ክርስቶስ ሲገለጥ ምዕመናንን በግራና በቀኝ አድርጎ የሚጠይቃቸው ጥያቄዎች በትንሣኤ ጊዜ ያሉ ምዕራፍ 25 ላይ ነው። ከቁጥር 35 ጀምሮ አጠቃላይ እነዚህ ሁለቱ ምዕራፎች ምዕራፍ 25 እና ምዕራፍ 24 የክርስቶስ የነገረ ምጽአቱ ትምህርቶች ናቸው። ስለዚህ ቤታችሁ ስትሄዱ በኋላ በደንብ አድርጋችሁ ታዩታላችሁ። ስለዚህ አሁን ክርስቶስ ከመምጣቱ በፊት ያሉትን ምልክቶች መምህራን በሶስት መንገድ ከፍለው አስቀምጧቸዋል። የመጀመሪያው ሃይማኖታዊ ምልክቶች እንደሚታዩ፣ ሃይማኖታዊ ምልክቶች ማለት በሃይማኖት ሰበብ በሃይማኖት ስም
የሚመጡ አሳች የሆኑ ሰውን ሁሉ ከክብር የሚያወርዱ ምልክቶች እንደሚታዩ ጌታችን ኢየሱስ ክርስቶስ ተናግሯል። አሁን አይታችኋል እኮ ሰውን ከክብር የሚያሳንሱ ላባቸውን የጠረጉበትን ሶፍት የሚያበሏቸው ምዕመናን የሚታዩበት፣ እንደ ከብት አጎንብሰው ሳር እንዲግጡ የሚያደርጉ ሐሰተኞች ነቢያት የተነሱበት። እየሰማችሁ ነው ምዕመናን? እንደ ከብት አስተማሪዎች ተብለው የሐሰት መምህራን ሰውን አማኙን የእነሱን ተከታይ እንደ ከብት ሳር እንዲበላ የሚጋብዙ፣ ሳር እንዲበላ መሬት ላይ አንጥፈው በቆዳ ጫማ የሚረግጧቸው አያችሁ። ግን ሐሰተኛ የሆኑ ልዩ ልዩ ታምራት ሊያደርጉ ይችላሉ። ታምራት ማድረግ የክርስትና መለኪያ አይደለም ይመናል። ፈውስ ማሳየት እግዚአብሔር አምነው ስለሚመጡ ሰዎችን ፈውስ ሊያደርግ ይችላል። ስለሚመናኑ ጉዳት ብሎ ሊያደርግ ይችላል። መፈወስ ታምር ማድረግ የአንድ ሐዋርያ መለኪያ የብቻ አይደለም። ስለዚህ ሰዎችን ከክብር የሚያወጡ ሐሰተኛ መምህራን መጽሐፍ ቅዱስ የተሸከሙ ግን በልባቸው የሌለ እውነቱን የሚያጣምሙ ብዙዎችን ለማሳት እንደውም አሁን ያነበብኩላችሁ ወንጌል ላይ የተመረጡትን ሳይቀር አገልጋይ የሆኑትን ሳይቀር የተመረጡ ማለት ካህናት ሊሆኑ ይችላሉ፣ መነኮሳት ሊሆኑ ይችላሉ። አገልጋዮችን ሳይቀር እስከ ማሳት የሚደርሱ ሐሰተኞች መምህራን እንደሚነሱ ክርስቶስ የምጽአቱ ምልክት አድርጎ ነግሮናል። ይኸው ዛሬ የምናየው ነው። ሐሰተኞች መምህራን ተነስተዋል። የሕዝቡን ክብር የሚያጎሉ ይኸው በዓይናችን እያየን ነው። የተመረጡት እንኳ ሳይቀር የመቅደሱ አገልጋዮች የነበሩት እንኳ ሳይቀር የረከሰው ቦታ ላይ ቆመው ሲናገሩ እያየን ነው። ስለዚህ አሁን ከኛ የሚጠበቀው ምንድን ነው? ቄሱም ሄዱ፣ መነኩሴውም ሄደ፣ ሰባኪውም ሄደ፣ ዘማሪውም ሄደ፣ እኔስ ምን አለኝ ሳይሆን ይሄ ድርጊት የክርስቶስ የመምጣቱ ምልክት መሆኑን መረዳት ነው። እየሰማችሁ ነው? እግዚአብሔር ሁላችንን ይስማል። ምልክቶች በቃ እግዚአብሔር ነግሮናል። ክርስቶስ እኮ እንደ ትንቢት የመምጣት ምልክቶች አድርጎ የእሱ የመምጫው ጊዜ ሲቀርብ ሊታዩ የሚገባቸው ምልክቶች ነግሮናል። ከምልክቶቹ አንዱ ደግሞ ሐሰተኞች አስተማሪዎች፣ ሐሰተኞች መምህራን የተመረጡትን ሳይቀር ለማሳት የሚሞክሩ የሐሰት መምህራን እንዳሉ ሃይማኖታዊ ክስተት በሃይማኖት ምክንያት የሚታይ ምልክት እንዳለ ጌታችን ኢየሱስ ክርስቶስ ነግሮናል። ይሄ ነው ሁለተኛው መምህራን ያስቀመጡት ሁለተኛው ምልክት ፖለቲካዊ ምልክት ነው። ክርስቶስ በመምጣቱ ጊዜ መምጣቱ ሲቀርብ በምድር ላይ በሰዎች መካከል ሊታይ የሚገባው ምልክት ፖለቲካዊ ምልክት ነው። መንግስት በመንግስት ላይ ይነሳል። አንዱ መንግስት አንዱን ሊወጋው ይችላል። አንዱ መንግስት ከአንዱ መንግስት ጋር ጦርነት ያነሳል። አያችሁ፣ ይሄ ለኔ ብቻ ይሁን በሚል መንግስትና መንግስት ጦርነት ያነሳል። ይሄ ብቻ አይደለም፣ ህዝብም በህዝብ ላይ ይነሳል። በፖለቲካ ምክንያት አንዱን ህዝብ ይገለዋል ማለት ነው። አንዱን ህዝብ ያጠፋዋል። እኔ መኖር ያለብኝ እኔ ብቻ ነው፣ እኔ ብቻ ነኝ፣ አንተኛው ህዝብ አታስፈልግም ሊል ይችላል ማለት ነው። ይሄም በዘመናችን እንደ ሀገራችን እንደ ኢትዮጵያም እንደ ዓለምም አሁን በእኛ ዘመን እያየነው ያለ ምልክት ነው። በእኛ ሀገርም እኮ ሰው ዘግዝቀን ሰቅለን ገለናል። በእኛ ሀገር ሰዎች በማንነታቸው አንዱ ሰው በሌላ ሰው ላይ ተነስቶ አንገቱን በሰይፍ ቀልቶ ገሏል። እኛ ሀገር የጸነሱ እናቶች ሳይቀር ጽንሳቸው ከማህፀናቸው በቢላዋ ተቀዶ ወጥቷል። በእኛ ዘመን አያችሁ፣ አንዱ ህዝብ በሌላ ህዝብ ላይ የሚያደርገው ማለት ነው። አንድ በየቀኑ በየመንገዱ ላይ የወደቁ ሬሳዎች አይተናል በእኛ ዘመን። ኧረ እግዚአብሔር በጎውን ቀን ያምጣል።
እግዚአብሔር ኢትዮጵያን፣ እግዚአብሔር ዓለምን በምህረቱ ይፈውሳት። በእውነት እስኪ አሜን በሉ። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። አሁን ዓለም የትኛው ዓለም አሁን ሰላም የሚያደርግ? እስኪ ኢትዮጵያን ተዋትና ሲያደጉ ሀገሮች የሚባሉት ነው አይቸው። ስንት ከተማ ፈረሰ። እስራኤልንና ይችን ማናት ያች ኢራቅ ናት ኢራን የምትባለው አታዋትም? እነ ጋዛ አላያችኋቸው? ያ ሁሉ የሚያማምር ሰማይ ጠቀስ ፎቆች እኮ በአንድ ሌሊት ነው የወደሙት። በአንድ ሌሊት። አሁን ዝም ብላችሁ ዓለምን ቃኙ። የትኛው መንግስት ነው ከየትኛው መንግስት ጋር ሰላም የሆነ? እንዳውም በዚህ ኢትዮጵያ ትሻላለች። አሁን የምንሰማቸው ነገሮች በግራ በቀኝም ወሬዎች አሉ እንጂ ኢትዮጵያ ከየትኛውም ከውጭ ጋራ ያው ጣሊያንን አባራለች፣ ግን ኢትዮጵያ ትሻላለች። በአሁኑ ሰዓት አንጻራዊ ሰላም ያላት ይህን ያደጉ ሀገሩ የምንላቸው መንግስት በመንግስት ላይ ሲነሳ፣ ህዝብ በህዝብ ላይ ሲነሳ እያየን ነው። ስለዚህ ይሄ ምንድን ነው? ይሄ ምክንያት ከየት የመጣ ነው ካላችሁን የክርስቶስ የመምጣቱ ምልክቶች ናቸው። ይኸው ምንድነው ምልክቱ ሲሉት፣ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ፍቅር ይጠፋል፣ አንዱ አንዱን ይገለዋል፣ አንዱ አንዱን ይጎደዋል፣ ቀዩ ጥቁሩን ያከስሰዋል፣ ባለጸጋው ድሃውን ይጨቁነዋል። በጂኦግራፊ ይከፋፈላሉ ማለት ነው። ውሃ በበላው መሬት እንጣላለን ማለት ነው። ስለዚህ ሁለተኛው በክርስቶስ በመምጣት ዋዜማ ላይ የሚታዩ ምልክቶች ከሃይማኖታዊ ምልክቶች ቀጥሎ ፖለቲካዊ ምልክቶች ናቸው። እግዚአብሔር የምልክቱ የመምጣቱ የምልክት ተፈጻሚ እንዳንሆን እኔንም እናንተንም ሁላችንም እግዚአብሔር ይሰውረን። አሜን በሉ እስቲ። እንዲህ አይነት አመለካከት ካለን የትንቢት ፍጻሜ እንዳንሆን፣ የተነገረው ትንቢት በእኛ ላይ እንዳይፈጸም ማስተዋል አለብን። ይመናል ማስተዋል። አሁን ዘመኑ የመጨረሻው ዘመን ላይ እየደረሱ ነው። ነገሮቹ ሁሉ ፈጥነዋል። የተባሉት ነገሮች ሁሉ ተፈጽመዋል። አሁን የምንጠብቀው ማራናታ ሆይ ቶሎና ማለት ነው። የሚቀረን እኮ እሱ ነው። የሚቀረን ክርስቶስን ተገልጦ ማየትና ይሄን ዓለም ማረፍ ነው የሚቀረን። እና ሁለተኛው ምልክት ፖለቲካዊ ምልክት ነው አሁን እንዳልኳቸው። ሶስተኛው ማህበራዊ ችግር ነው ብለው መምህራኑ አስቀምጠውታል። እንግዲህ ክርስቶስ ከተናገራቸው ከ13 ከ14 ምልክቶች ሲከፈሉ ሲጠቃለሉ ሃይማኖታዊ ይዘት ያላቸው፣ ፖለቲካዊ ይዘት ያላቸውና ማህበራዊ ችግር ያለ። ለምሳሌ የጦርነትን ወሬ ትሰማላችሁ። ማህበራዊ ችግር ነው ይሄ። ረሃብ በልዩ ልዩ ቦታ ይሆናል። ማህበራዊ ችግር ነው ይሄ። አሁን ዛሬ ስንት የተራበ አለ? እኛ ሀገር ኢትዮጵያ ስንት የተራበ አለ? በሚሊዮን የሚቆጠሩ አይደሉም እንዴ? ከቀያቸው ተፈናቅለው ከነበሩበት ከተወለዱበት ካደጉበት ቦታ ተፈናቅለው በጦርነት ምክንያት ሊሆን ይችላል በረሃብ ውስጥ ያሉ። ያው ሚዲያው እናንተ የምታውቁት ነው ከኛ በላይ። አሁን የዓለሙን ዳታ ምን ላይ እንዳለ ኢትዮጵያ ውስጥ ስንት ችግሮች እንዳሉ ሚዲያው ዓለሙ ይናገራል። ረሃብ ያደጉ ሀገሮች እኮ አሁን በረሃብ እየተጠቁ ነው ያሉት። ረሃብ ይሆናል። ረሃብ ብቻ አይደለም፣ ቸነፈር፣ በሽታ በልዩ ልዩ ቦታ በሽታ ይሆናል። ይኸው ሰው ባለሙያዎች መድኃኒት ያጡለት ሁሉ በሽታ አሁን ደግሞ መጣ አይደለም። ጥበኞች እኮ ያልቻሉት በሽታ በልዩ ጊዜ ተከሰተ። ፍቅር ይጠፋል። ከሰዎች ክፋት የተነሳ ፍቅር ማረፊያ ታጣለች። ይሄ ሁሉ ማህበራዊ ችግር ነው። ዛሬ ፍቅር አጥተናል። ዛሬ መተማመን አጥተናል። ዛሬ ሁልጊዜ ጆሮአችን የሚሰማው የጦርነት ድምፅ ነው። ዛሬ በረሃብ የሚቀጡ ኢትዮጵያውያን እያየን ነው። እነዚህ ማህበራዊ ችግሮች ናቸው። ትታሰራላችሁ፣ ትገረፋላችሁ፣ ትሞቱም አላችሁ። ይሄው በክርስትናቸው ምክንያት የሞቱ ክርስቲያኖችን አባቶቻችንን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን አይተናል በእኛ ዘመን።
ማተብ አንገታቸው ላይ ስላሰሩ ብቻ ሌላ አበሳ ሳይኖርባቸው፣ ሌላ የፖለቲካ ችግር ሳይኖርባቸው በጥይት የተመቱ በሰይፍ የተቆረጡ ሰማዕት የሆኑ በእኛ ዘመን ስንት ኦርቶዶክሳውያን አሉ። እግዚአብሔር የእነሱን በረከት ያሳድርብን። የእነሱን በረከት እግዚአብሔር በእውነት ስለ ሃይማኖት የሞቱትን አባቶቻችንን በረከት ለእኛም ያድለን። ስለዚህ ማህበራዊ ችግር በእያንዳንዱ ሰው ላይ የሚታይ በእያንዳንዱ ሀገር ላይ የሚታይ በምድር ላይ ያለውን የሰው ልጅ የሚጎዳ ማህበራዊ ችግሮች ናቸው። ሃይማኖታዊ ችግሮች አለ ምልክት፣ ፖለቲካዊ ምልክቶች አሉ። ማህበራዊ ችግሮች ደግሞ ምልክቶች ናቸው። እነዚህን ሁሉ ለማለፍ ግን እስከ መጨረሻ የጸና እርሱ ይድናል አለ። ይህን ካለ በኋላ በዚያን ጊዜ ክርስቶስ በሚገለጥበት ሰዓት እነዚህ ምልክቶች ሁሉ ታይተው እግዚአብሔር በሚመጣበት ጊዜ ለጸነሱና ለሚያጠቡ ወዮላቸው ነው ያለ። እግዚአብሔር ከዚህ ወየታ ይሰውረን። እግዚአብሔር ከዚህ ወየታ ይሰውረን። ምንድን ነው የጸነሱና የሚያጠቡ ማለት ምንድን ነው? ማለት ያው ትርጉሙ ለእናንተ ከባድ አይሆንም። የመጀመሪያው ያው በችግር ጊዜ መቼም ነፍሰ ጡር መሆን ከባድ ነው አይደል? ሰው እየተፈናቀለ ከቤቷ እየወጣች ነፍሰ ጡር መሆን ከባድ ነው። የት ትወልዳለች? ልጅ ያለው ሰውም ልጅ ወልዶ እያሳደገ ያለ ሰውም በዚያ ደረጃ ላይ እያለ ከቤት መፈናቀል መሰደድ ከባድ ነው። ያው ስደት ብቻ ነው የሚያምረው አይደለም? ስደት ከቤተሰብ ጋር ጭንቅ ነው። እናቶች አባቶች ቤተሰብ ይዘው መከራ ከደረሰባቸው የሚጨነቁት ለራሳቸው ሳይሆን ለልጆቻቸው ነው። ልጄን ነው የሚል አባት፣ ልጄን ነው የምትል እናት። እመቤታችንም እኮ ልጄን ብላ ቀራንዮ ላይ ያን ያህል መከራ የተደረሰባት ልጇን ብላ ነው አይደለም? እየወደቀች እየተነሳች እንደ ፀሐይ የሚያበራው ፊቷ እስከሚጠቁር ድረስ እና ሰሙም ከባድ ነው ማለት ነው። ሰው ቤተሰብ ይዞ መሰደድ፣ ቤተሰብ ይዞ ችግርም ማለፍ በጣም ከባድ ነው እና ቤተሰብ ይዛችሁ ከመቸገር መድኃኔዓለም ይሰውራችሁ። አሜን አትሉም? ቤተሰብ ይዛችሁ ከመራብ ዳቦ ግዛልኝ እንዲህ አድርግልኝ የሚል ሕፃን ቤታችሁ ይዛችሁ መቸገር ከባድ ነው። ብቻ ችግር የለም፣ የትም ቦታ ሄዶ ማሳደፍ ይቻላል እና ይሄም ችግር ነው። ግን ዋናው በዚያን ጊዜ ለጸነሱና ለሚያጠቡ ወዮላቸው ማለት ኃጢአትን፣ ተንኮልን፣ ክፋትን በልባቸው ይዘው ለሚኖሩ ሰዎች ወዮላቸው። ኃጢአትን አሁን በልቡ ስንት ሰው ኃጢአት ያዛል? ስንቶቻችን ኃጢአት ያረገዝናለን? የኃጢአት ነፍሰ ጡሮች ሰዎች አይደለም በድለውን በድለናቸው እንኳ ይቅር ያላልናቸው ይቅርታ በሕይወታችን የሌለ እገሌ እኮ እያልን እገሊት እኮ እያልን የምናነሳቸው ቂምን፣ ክፋትን፣ ተንኮልን፣ አድመኝነትን፣ መለያየትን፣ ወንድምን መጥላትን፣ ጎረቤትን ማሳደድን በልባችን ይዘን ይሄን ጸንሰን የምንኖር የዚህ ነፍሰ ጡሮች ሆነን የምንኖር ሰዎች ካለን ወዮላችሁ የተባለው እኛ ነን። ልጅ ከጸነሱት ይልቅ ልጅ ወልደው ከሚያሳድጉት ይልቅ ኃጢአት ጸንሰን ያለን ሰዎች ምእመናን፣ ራሳችሁን ይሁት ይቅርታ የማናውቁ ሰዎች አይደለም ሰውን እግዚአብሔርን እኮ አኩርፈን ያለን ሰዎች እግዚአብሔርን ከአምላካችን ጋር እኮ የምንሳፈጥ የማይገባ ንግግር የምንናገር እንዲህ አይነት ሐሳብ በልባችን ተጸንሶ ያለን ሰዎችም አለን። ኧረ እግዚአብሔር ይህን ጽንስ ያስወርድልን። አሜን አትሉም? ነፍስ ከመግደል እንዲህ አይነት ጽንስ ነው መውረድ ያለበት። እንዲህ አይነቱ ሐሳብ ነው ከአይምሯችን መውጣት ያለበት ይሄ ነው። ስለዚህ ለጸነሱ ማለት ተንኮልን በልባቸው ለያዙ የኃጢአት ርጉዝ የሆኑ የኃጢአት ነፍሰ ጡር የሆኑ የበደል ነፍሰ ጡር የሆኑ ወዮላቸው።
የሚያሳድጉ ማለትስ ምንድን ነው? በልባቸው አስበው በአንደበታቸው ተናግረው ተግባራዊ አድርገው ኃጢአትን የሚኖሩ ሰዎች ማለት ነው። የሚያጠቡ ኃጢአትን በልባቸው የያዙ ናቸው። የሚያሳድጉ ማለት ደግሞ ኃጢአትን በተግባር ፈጽመው የሚኖሩ ሰዎች። ኧረ እግዚአብሔር ከዚህ ይሰውረን። አሁንም እስኪ አሜን በሉ። ማን ነው አሁን ዛሬ ኃጢአትን በልቡ ያልያዘ? ማን ነው አሁን ከኛ መካከል ተንኮልን፣ ክፋትን በልቡ ያላስቀመጠ? ለነገ በሚጠቅመን ይመስል ውስጣችን ይዘን እኛና እሱ የምንነጋገርበት ስንት ጉዳይ ያለው ውስጣችን። ኃጢአትንስ ተግባራዊ አድርገን ወደ ገቢር ቀይረን ከኃጢአት ጋር እየኖረ ያለው ዛሬ ስንት ሰው ነው? ቤት ይቁጠረው። ከኛ ጀምሮ ከኛ ከመንፈሳዊ አገልጋዮች ጀምሮ እስከ እናንተ ድረስ እንደ ክርስትና ከምንኖር ከእያንዳንዳችን ሕይወት ውስጥ እነዚህ ሁለቱ ነገሮች አሉ። ወይ ቂም ይዘናል፣ ወይ ደግሞ ተናገረ ሰው አስቀይመናል። ወይ በውስጣችን የሰዎችን ይቅር ላለማለት ከዚህ በኋላ የሱ ጉዳይ በቃኝ ብለን በልባችን ይዘን ቁጭ ብለናል። ወይ ደግሞ ተናገረን አንድ ሲናገሩን እጥፍ አድርገን ሰዎችን አስቀይመናል። ስለዚህ ወይ ኃጢአት ጸንሰን እየኖርን ነው፣ ወይ ኃጢአትን በተግባር ፈጽመን እየኖርን ነው። እነዚህ እንዲህ አይነት ሰዎች ምን ይጠብቀናል ካላችሁኝ፣ ወዮላቸው ብሏል ክርስቶስ። እግዚአብሔር ከወየታው ይሰውረን። ወዮላቸው ማለት ምንድን ነው? ማስፈራራት እኮ አይደለም። ዋጋቸው ደመወዛቸው ሌላ ነው ማለት እኮ ነው። እግዚአብሔር ሲገለጥ እኛም ይመናል ሁላችን በፊቱ እንቆማለን። ማቴዎስ 25 ላይ እንደተጻፈው ሕዝብ ሁሉ ይነሳል። እግዚአብሔር ሲመጣ በምጽአት ውሃ የበላው ውሃ የወሰደው አውሬ የበላው ዛሬ ሳይቀበር የቀረው ጊዜ መሽቶበት በወደቀበት የቀረ ሰው ይኖራል። ዓለም ደግሞ እንኳን እንደ ዓለም እንደ ኢትዮጵያም አለ። በየትኛውም ሁኔታ ነፍሳችን ከስጋችን የተለየን ሰዎች እግዚአብሔር በሚገለጥበት ጊዜ ሁላችን አካላችን ይዘን እንነሳለን። ትንሣኤ ሙታን ማለት ያ ነው። እግዚአብሔር ፍየሎችን በግራ ያቆማቸዋል፣ በጎቹን ደግሞ በቀኙ ያቆማቸዋል ይላል። ሁለቱም እኛ ነን። በግና ፍየል እግዚአብሔር ጠርቶ ያን ጊዜ አይሰበስብም። በበግም የተመሰለው እኛ አማኞች ነን፣ በፍየልም የተመሰለው እኛ አማኞች። እሱ ብዙ ሰፊ ምስጢር አለው። እዚያ እንገባ። ስለዚህ ወዮላችሁ ማለት በግራ የቆሙት ሰዎች የሚሰሙትን ድምፅ ትሰማላችሁ ማለት ነው። በጎ ያልሆነ እንግዲህ ያልተቀበለ ወንድሙን ይቅር ያላለ የታሰረውን ያልጠየቀ የታረዘውን ያላለበሰ የተራበውን ያላበላ የተጠማውን ያላጠጣ ውስጡ ንጹሕ አድርጎ እግዚአብሔር የሚከብርበትን በጎ ነገር ያልሰራ እናንተ ርጉማን ሂዱ ወደ ተዘጋጀላችሁ ዘላለማዊ እሳት ግቡ የሚለውን ይሄን መርዶ ትሰማላችሁ ማለት ነው። ኧረ እግዚአብሔር ከዚህ ይሰውረን። በእውነት እግዚአብሔር ከዚህ ይሰውረን። አሁን መሰብሰባችን ክርስቲያን መሆናችን ከዚህ ካላወጣን ምንድን ነው ክርስቲያን መሆናችን? በቀኝ የቆሙትን ደግሞ እግዚአብሔር በሚያስደስት ቃል ይናገራቸዋል። እናንተ የአባቴ ቡሩካን ነው የሚላቸው። ርጉማንና ቡሩካን ዓለም ሳይፈጠር የተዘጋጀላችሁን ርስታችሁን መንግስታችሁን ረሱ። ለምን? የተራበውን አብልታችኋል፣ የተጠማውን አጠጥታችኋል፣ የታረዘውን አልብሳችኋል፣ የታሰረውን ጠይቃችኋል። እነዚህ በጎ ስራዎች አያችሁ። አሁን እምነት አለን የምንል ሰዎች እምነት አለን፣ ክርስቲያን ነን፣ የክርስቶስ ልጅ ነኝ፣ በ40 በ80 ቀኔ እኔ ከዓለም ተለይቼ የክርስቶስ ሆኛለሁ የምንል ሰዎች እነዚህን በጎ ስራዎች ካልሰራን እምነታችን ሕያው ሆኖ ወዮላችሁ ከሚለው የወቀሳ ቃል ሊያተርፈን አይችልም። አሁን ሁላችን እምነት አለን፣ ግን በጎ ነገር የለንም። ኃጢአት በልባችን አለ፣ ኃጢአት በአእምሯችን አለ። ኃጢአትን ጸንሰናል፣ ኃጢአትን ይዘናል በልባችን። ይህንን ከውስጣችን ማውጣት አልቻልንም። ስለዚህ ምን አለ ክርስቶስ? በዚያን ጊዜ ለጸነሱና ለሚያጠቡ ወልደው ለሚያጠቡ ወዮላቸው።
ስለዚህ ወገኖቼ እግዚአብሔር ይመጣል አይቀርም። እኛም በፊቱ እንቆማለን። የሞቱት ሁሉ ይነሳሉ። በእግዚአብሔር ፊት ቆመን የሚከፈለን ደመወዝ፣ የሚሰጠን ስጦታ፣ የምንሰማው ቃል የሚያስደነግጥ እንዳይሆንብን አሁን ምልክቶቹን አይተን እንስተካከል፣ ንስሐ እንግባ። ምልክቱ ይሄ ነው። ምልክቱ የምታዩት ነው። የሃይማኖት ምልክቱም አለ፣ የፖለቲካ ምልክቱም አለ፣ በማህበራዊ ሕይወታችን ያለው መከራ ችግር አለ። ይኸው ምልክት ነው ይሄ። ስለዚህ ከምልክቱ ተምረን ንስሐ እንግባ። እግዚአብሔር በግራ ሳይሆን በቀኝ እንዲያቆመን እንስተካከል። እግዚአብሔር ለሚወደው ነገር እንገዛ። እግዚአብሔር ለሚወደው ነገር እንገዛ። እግዚአብሔር ደስ የሚያሰኘውን ነገር እንስራ። አሁን በውስጣችን የተቀመጠውን ነገር እናውጣ። ይቅር ባዮችን አሁን የጾሙ ኩሌታ ደርሰናል። እርግጠኛ ነኝ አሁን እስከ ዛሬው ቀን እስከምንደርስ ድረስ ዝም ብለን በልምድ የመጣን ሰዎች እንኖራለን። ማለት ጾሙን ጀምረን እንጾማለን፣ ግን በጣም የጎደሉን ነገሮች ብዙ የሚሆኑብን ሰዎች እንኖራለን። አሁን ከዚህ በኋላ ገና 4 ሳምንት አለ። እግዚአብሔር የቀን ብዛት አይደለም የሚያስደስተው፣ የህሊና መመለስ ነው። የህሊና መዘጋጀት ነው። ውስጥ ነፃ ማድረግ ነው። ኃጢአትን አለመጽነስ ነው። ኃጢአትን ወልዶ አለማሳደግ ነው። ዛሬ ዓለማችን ያለችበት ችግር ይሄ ነው። ስለዚህ ወገኖቼ ከዚህ በላይ ባስረዝም እናንተንም ማሰልቸት ስለሚሆን እግዚአብሔር ሲገለጥ፣ እግዚአብሔር ሲመጣ በፊቱ የሚያስወቅሰን የኃጢአት ነፍሰ ጡሮች ሆነን እንዳንገኝ የዚህ ሁሉ መድኃኒቱ ንስሐ መግባት፣ መመለስ፣ ውስጥ ማንጻት፣ የበደለው መካስ፣ ያስቀየምነውን ይቅር ማለት ስለሆነ ይቅር እንባባልና ይሄንን ቀሪ ጾማችንን እንጹም። አሁን ዛሬ ክርስቶስ በክብሩ የሚገለጥበት ቀን ነው። እግዚአብሔር ሲገለጥ እንዳናፈር እንድንዘጋጅ ነው። አሁን የቤተክርስቲያኗ ትምህርት አሁን ምጽአት የምታስበው ቤተክርስቲያን በየዓመቱ ምጽአቱን እያሰበች ዛሬ ደብረ ዘይት ነው ክርስቶስ ሲመጣበት ነው የምትለን ታሪኩን እንድንሰማ ሳይሆን ሲመጣ ንጉሱ ሲገለጥ በቀኙ የሚያቆመንን በጎ ስራ ይዘን እንድንገኝ ለማሳሰብ ነው። ትጥቅ ለማስታጠቅ ነው። ትጥቅ ለማስታጠቅ ሕይወታችንን አዲስ አድርገን በክርስቶስ ፊት መቆም እንድንችል ትጥቅ እንድታስታጥቀን ነውና ምልክቶችን አይተን እንደ አባቶቻችን እንደ ሐዋርያት እንደ አባቶቻችን እንደ ቅዱሳን እውነተኛ የሆነውን ንስሐ ይዘን በውስጣችን ያለውን ክፉ ነገር አጥበን አብረነው ከምንኖረው ኃጢአት ተለይተን እርስ በርስ ተስማምተን አንድ አካል መሆናችንን አምነን የአንድ የአዳም ልጆች ከዚያም አልፎ የአንዲት ኦርቶዶክሳዊት የአንዲት ኢትዮጵያ ልጆች መሆናችንን ተረድተን ራሳችንን አውቀን እንደ እግዚአብሔር ፈቃድ ክርስቶስ እንዲያሳየን በእውነተኛው መንገድ ተመላልሰን ክብሩን እንድንወርስ እግዚአብሔር ሲገለጥ በበጉ ሰርግ በግራ ሳይሆን በቀኝ እንድንቆም እንድንችል እግዚአብሔር እኔንም እናንተንም ይርዳ። አሜን በሉ እስቲ። ገብቷችኋል? ትምህርቱ ገብቷችኋል አይደል? ስለዚህ ቀሪ ጊዜያችን ሰፊ ነው። ቀሪ የጾም ጊዜ አለን። ይመናል እንስተካከል። አባቶቻችን ጋር እንነጋገር። አባቶቻችን ናግ ትምህርት እንውሰድ። የጎደለን ካለ አሁን በጾም ውስጥ የጎደለን ነገር ካለ እሱን ነገር ሞልተን የተስተካከለ ማንነት ይዘን ይህን ቀሪ ጾም ደግሞ ጾመን እንግዲህ ለትንሣኤው ዕለት እንድንበቃ ሆሳዕና እንድናከብር ሕማማቱን አስበን የክርስቶስን ትንሣኤ ሁላችን የተነሳንበትን የድል ቀናችንን ደግሞ አብረን ለማክበር እንድንበቃ የእግዚአብሔር ቸርነት የእመቤታችን አማላጅነት ይርዳን። የሰማነውን በልቡናችን እግዚአብሔር ይጻፍልን። እንግዲህ እኔ እዚሁ ላይ ይበቃኛል። አሁን የማሳስባችሁ መልእክት ከመዝሙሩ በፊት ያው ቤተክርስቲያናችን እንደምታዩት ነው። በየቀኑ ነው የምንነግራችሁ። ብረት ነው የሚያስፈልገን። አግዙን። በተለይ ብረት ላይ በቻላችሁት መጠን አግዙን። ዛሬ ሳይሆን ነገም ከነገ ወዲያም በቻላችሁት እርዳታችሁ አይለየን። አሁን ሁላችሁም የሳምንት አስራታችሁ እንደተለመደው ጥላ ይዞርላችኋል እየተዘመረ ሁላችሁም እናቶችም አባቶችም ሕፃናትም ሁላችሁም እየሰጣችሁ በጥላው ላይ ጭምር አድርጎላችሁ ውስጥም በጀርባም ጥላ ይዞርላችኋል። እዚያ ላይ የተለመደውን የሳምንት አስራታችሁን እንድትሰጡ
አደራ ለማለት ነው። እንግዲህ ባለፈው ቃል የገባችሁልን ለሕንፃውም እንዲሁ ንዋየ ቅድሳቱን ለማሟላትም ቃል የገባችሁ ሰዎች ቃላችሁን ፈጽሙ እና ተግባራዊ አድርጉ። ሌላው የበረከት ስራ ይቺ የጸበል ቦታዋ እንደምታዩት ግንብ ተገንብታ በቅዱስ ሚካኤል ልጆች ነው እንደዚህ የተገነባችው። ለጥምቀተ ዮሐንስ የሚባሉ ሰፊ አውጫልታ ወጥተዋል። አሁን ከላይ ሰው እንዳይወድቅብን ግሪል ያስፈልገዋል። ይሄ እንዳጥር በብረት የሚሰራ ጸበሏን ቦታ ከግንቡ ላይ ቢማስረን ግሪል ያስፈልገዋልና እንግዲህ ስናስጠና እስከ 150 ሺህ እንደሚፈጅ ነግረውናል። ይሄንን እንግዲህ በቻላችሁት መጠን አቅማችሁ የፈቀደ ብችሉ 2 3 ናችሁ እግዚአብሔር ከፈቀደላችሁ አንድ ሰው ይችን አጥሯን በግሪል ብናሰራት ሰውም እንዳይወድቅብን እንደገና ቦታውም እንዲለይ ለብቻ ግንባውን ከሰው ቁመት ልክ በላይ ነው የተገነባው። ለብቻ ጸበል ቦታ ከእንት ላይ ዛፍ ይተከልበትና ራሱን የቻለ ጸበል መጠጫም መጠለያም ውስጥ ያለው ማለት ነው። የሚያማቸው ሰዎች ውጭ ላይ ወጥቶ ሳይሆን ጸበልም እዚያው የሚጠጡበት ቦታ ሁሉ የሚዘጋጅበት ነውና እቺን ግሪሏን ብታሰሩልን ቅዱስ ሚካኤል በረከት ይደርሳችኋል ለማለት ለማሳሰብ ነው። እንግዲህ ትልቁ ፕሮጀክታችን እዚህ ቦታ ላይ ትልቁ የኛ ዓላማ እናንተም ማገልገል ነው። እንደኛ ቤተክርስቲያን ሁላችንም አገልጋዮች ብንችል ወንጌል ማስተማር፣ በወንጌል እናንተን ማገልገል፣ በሚደርስባችሁ ችግር መድረስ፣ ያ ባይሆን ደግሞ ለእናንተ መሰናክል ከመሆን ራሳችንን መጠበቅ እና እንደ አገልጋይ ስርዓት መሄድ የሁላችን ዝግጅት ነው። እንደኛ ቤተክርስቲያን ሌላውን አላልኩም። ያው ደካማ ይኖራል መቼም። ስለዚህ ሚመናን በጣም የምናሳስበው ደካማ ሰው አይታችሁ ከደካማው ጋር አትተባበሩ። ደካማ ሰው አይታችሁ አይ እሱም እንዲህ ከሆነ ብላችሁ ከእምነታችሁ ጽናት ላይ ዝቅ እንዳትሉ። እንኳን ዛሬ ካለነው ካህናት በሐዋርያት ዘመን በጌታችን ዘመን እንኳ ከ12ቱ ሐዋርያት ደካማ ነበር አይደለም? የለም አለ። ንገሩኛ ማን ነበር እሱ? ይሁዳ። ክርስቶስ እንኳ ከሚያስተምረው ጉባኤ ሳንቲም የሚወድ ጌታውን ለመሸጥ የሚዘጋጅ ይሁዳ የሚባል ሰው ነበር ከሐዋርያት ጉባኤ ተመልከቱ፣ ከቅዱሳኑ መካከል። ስለዚህ በየትኛውም ቦታ እንደኛ አጥቢያ እግዚአብሔር ይመስገን ሁሉም ዝግጁ ነን። ጉድለትም ካለ እናስተካክላለን። ግን እንደ ሌላም ቦታ አንዳንድ ነገሮች እንደው ሰዎች የካህናትን ድካም አይተው የንስሐ አባቶቻቸው ድካም አይተው ከእምነታቸው ወደ ኋላ የሚሉ የሚዝሉ ክርስትናቸውን የሚጠሉ ሰዎች ስላገኘን እንዲህ አይነት ሐሳብ መሆን የለበትም። ከደከመው ጋር ሳይሆን ከበረታው ጋር ነው። ቅዱስ ጳውሎስ የጸናውን አስቡ ይላል። ከእምነታችሁ ዝላችሁ ወደ ኋላ እንዳትወድቁ የጸናውን አስቡ። የሁላችን ምሳሌ ክርስቶስ ነው። ከዚያ ቀጥሎ ሐዋርያት አሉ። ከዚያ ቀጥሎ ፍጹማኑና አቡነ ተክለ ሃይማኖት የበቁት አባቶቻችን አሉ። ከዚያ ቀጥሎ ደግሞ እግዚአብሔር አሁን ባለነው አገልግሎትም ያሉ አባቶች ይኖራሉና ከደከመው ጋር ሳይሆን ከበረታው ጋር ቆመን ወደ ኋላ ሳንል ከደከመው እግዚአብሔር እሱ ይጠይቃል። ደካማ ከሆነ እግዚአብሔር ዋጋውን ለዚያ ሰው ይከፍላል። ዝም ብሎ የሚተው እንዳይመስላችሁ። የሁላችንም አለቃ እሱ አለ። የሁላችን አለቃ ደሞዝ ከፋይ እግዚአብሔር አለ እና እግዚአብሔር በጊዜው ለሁሉም ዋጋውን ስለሚያስረክብ የደከመው ሲኖር የደከሙን ስታችሁ የበረታው ይዛችሁ መሄድና በተለይ የንስሐ ሕይወታችሁ ላይ ጠንካራ ሆኑ። የንስሐ ሕይወታችሁ ላይ በጣም ጠንካራ ሆናችሁ ንስሐ ገብተን በደንብ መዘጋጀት ይኖርብናል ለማለት ነውና ይሄን ለማለት ነው። ሌላው መልእክት አንድ ንዋየ ቅድሳት ነው የሚቀረን። የግሪክ አልባሳት ለትንሣኤ የዛሬ 2 ዓመት የገዛ ነው። ነጭ ልብስ አለን። ትንሽ ቆሸሽ ስላለ ትንሣኤን በአዲስ ልብስ የክርስቶስን ሥጋ ፋሲካችንን ክርስቶስን ስንሰዋ በአዲስ ልብስ ቢወጥሩ ነው ብለን አንድ የግሪክ ልብስ እስከ 200 ሺህ ነው ያሉን። መለስተኛው እስከ 150 ነው። እስከ 200 ሺህ ጥሩ ይገኛልና ያው አሁን ስለተወደደ ማለት ነው። የግሪኩ ልብስ 1 ሜትር 3000 ምናምን ብር ነውና 24 ሜትር ነው የሚያስፈልግ ለካህናት ለአምስቱ ቅዳሴያን። እንደው ይሄንንም አቅም ያላችሁ ይሄ መልእክት ነው። ይሄ መልእክት ነው። አቅም ያላችሁ አስራት በኩራት ያወጣችሁ ያጠራቀማችሁ ካላችሁ ይህንን ብትአሰፉት ለእናንተ በረከት ነው ማለት ነው። የዛሬ ሳምንት ቃል ካስገባ ነው
እንግዲህ መስቀል 2 መስቀል ገብቶልናል። እግዚአብሔር ክብሩን ያድላቸው። አሁን የሚቀሩን እነዚህ የምናዛቸው ጽናዎች እና የጸሎተ ሐሙስ በሕማማት የምንገለገልበት አልባሳት ጥቁር ልብስ እሱ ነው የሚቀረን። እሱንም አዘናል። እንግዲህ እስከ ሆሳዕና ድረስ በደንብ በሚገባ ተሰርቶ እንዲመጣ ተነጋግረን ቀብድ ከፍለን አስጀምረናል። በዚያ መሰረት ደግሞ የጎደሉትን እንሞላለን ማለት ነው። ይሄ ሁሉ በእናንተ ነውና የሆነው በእግዚአብሔር ቤት የጎደለውን እንደሞላችሁ ሁሉ በሕይወታችሁ የጎደለባችሁን ነገር ይሙላላችሁ። አሜን አትሉም? ክርስቲያን በእግዚአብሔር ቤት የጎደለውን ይሞላል፣ በእሱ ቤት ደግሞ የጎደለውን እግዚአብሔር ይሞላል። እንደዚህ ነው በምናደርገው በጎ ስራ የእኛን ቤት የእኛን ሕይወት ደግሞ እግዚአብሔር ይባርካል፣ ይሞላል ማለት ነው። እነዚህ ናቸው መልእክቶቻችን። በኋላ ደግሞ የቀሩትን እነግራችኋለሁ። አሁን ከዘማሪው ጋራ አንድ ዝማሬ እንዘምርና የዛሬ የደብረ ዘይቱ ጉባኤያችን የጠዋቱ በዚህ ይቀጥላል ማለት በዚህ ይጠናቀቃል ማለት ነው። ሳምንትም እንደዚሁ በጉባኤያችን እንገናኛለን። መምህራን ተጋብዘዋል። እንዲሁ ኒቆዲሞስ ደግሞ አጠር ያለ ጉባኤ እዚሁ አውደ ምሕረታችን ነው የሚኖረን። የሆሳዕና ማነው የኒቆዲሞስ በ28 ማለት ነው። ማናችሁም እንዳትቀሩ። የ28 ለህንፃችንም ትንሽ ነገር ደግሞ አሁን ለዚህ ለምሕረቱ አሁን ትናንት የሚካኤል ዕለት እናንተን በለመን ነው። ከዚያም ያለችን ጨምረን ትናንትና የ1,080,000 ብር ብረት ትናንትና መተን አስደፍተናል። አመስግኑት እግዚአብሔርን። ኮሚቴው በ12 የተገኘችዋ ሙሉ ነገር አንድም ጧፍም ስንጣሪም ሳትቀር እንደ ካህናት ደሞዝም እንግዲህ እግዚአብሔር ይርዳችሁ ብለን የ1,080,000 ብር 80,994 ምናምን ይመስለኛል ብረት አመጥተናል። እንግዲህ እግዚአብሔር ይመስገን የሚያዞረው ሁሉን ይመስለናል። እንግዲህ ለተደራይ ብሎ ደግሞ የሚያስፈልገን እንግዲህ ባለ 10 ብረት ነው የምንፈልገው። አሁን ለጣሪያው ለስላቡ ይሄን አድርገናል። ደግሞ ቀጣዩን እግዚአብሔር ይርዳን። ማን ይርዳን? ቀጣዩ ማን ይሙላልን? አይዟችሁ ደከማችሁ እንዴ? ማን ይሙላልን? እግዚአብሔር ደግሞ ቀጣዩን ሞልቶልን ችን ቤተ መቅደስ ቶሎ ጨርሰን እንደሌላው ሀገር 10 ዓመት 5-9 ዓመት ምናምን 10 ሳይሆን እኛ ግፋ ቢል ብንሄድ 4 ዓመት 5 ዓመት ላይ ጨርሰን ወደ አገልግሎቱ እንገባለን ነው እቅዳችን። ደግሞ እግዚአብሔር ያግዘናል። አያግዘንም? በትክክል ከተሰራ ሌላ ጓዳ ከሌለ ሌላ የሐሳብ መሳሳብ ከሌለ በቀር ምዕመናን ከሰጡ ኮሚቴው ከሰራ አቅጣጫው ትክክለኛ መንፈሳዊ መንገድን ከተከተለ አንድ ህንፃ 15 ዓመት የሚቆይበት ምንም አይነት ምክንያት የለም። 10 ዓመት የሚቆይበት ምንም አይነት ምክንያት የለም። ግን አለመግባባት ካለ መጎነታተል ካለ አንዱ ጴጥሮስ ሲሆን አንዱ ይሁዳ የሚሆን ካለ ያው አስቸጋሪ ነው እንደምታውቁት። አሁን የብዙ ቤተክርስቲያናት ችግር እሱ ስለሆነ ይሄ እኛ ቦታ ላይ የለም። ደስ ይበላችሁ፣ እግዚአብሔርን አመስግኑት በእውነቱ ኮሚቴዎቻችን። ስለዚህ ይህም በዚህ ልክ እንድታደርጉ ነው። የሳምንት አስራታችሁን በኋላ እዚህም እየመጣችሁ ትሰጣላችሁ። ጥላውንም በሁሉ ቦታ ዙሩላቸው። አሁን ወደ ቀጣዩ ነው የምንሄድ። ወደ መምድብ ሁሉ ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እንግዲህ በሚገባ ለሕይወታችን የሚያስፈልገውን የሕይወታችን መርህ የሚሆነውን የመጨረሻችንን ተስፋ ነግረውናል፣ አስተምረውናል። ምእመናነ ቤተ ክርስቲያን እንግዲህ የእግዚአብሔር ቃል በጣም ለሁሉም ነገር መሰረት ነው። ከዚህ መካከል ልትይዙት የሚገባ ነገር ቢኖር በዚያን ሰዓት ለጸነሱት ወዮላቸው የሚለውን ሴቭድ አድርጉት በአይምሯቸው። በቃ አስቀምጡ። አሁን ክርስቶስ በዚህ ሰዓት ቢመጣ ኑ ቢል ዝግጁ ናችሁ ሆይ ብሎ አንድ መልአክ ቅዱስ ሚካኤል ተገልጾ ቢናገር
ስንቱ ነው ዝግጁ የሆነው ነው። ስለዚህ በመጣ ጊዜ ያ ጽንስ ካለ መሸሽ ስለሚኖር እንግዲህ ከዚያ ወጥተን ንጹሕ ሆነን መኖር ያስፈልጋል ማለት ነው። አሁንም በድጋሚ ለመምህራችን ለአባታችን ቃለ ሕይወት ያሰማልን። ቀጣይ ወደ ዝማሬው እንሄዳለን። አሁንም ተረጋጉ። የቻላችሁ አባቶቻችሁን የንስሐ አባቶቻችሁን አግኝታችሁ መወያየት ዛሬ በሀገራችን በገጠሯ በኢትዮጵያ ቤተ ክርስቲያን ልጆች አባቶቻቸውን የሚያገኙበት የሚረዳዱበት የንስሐ አባቶቻቸውን የሚጠይቁበት ቀን ነው። እነሱ ደግሞ አብዝተው ለእነሱ የሚጸልዩበት ቀን ነው። ጌታችን ኢየሱስ ክርስቶስ ስለሚመጣ አባትም ልጆቹን መምራት ይጠበቅበታል። የእረኝነቱን ድርሻ መወጣት ይጠበቅበታል። ልጆቹ ደግሞ እንደሚጠብቃቸው አውቀው ወደ እረኛቸው መሰብሰብ። በዚያ መካከል ክርስቶስ ከመጣ ምንም አያስፈራም ማለት ነው መንገዱ። ስለዚያ ነው የምንማረው። ወደ ዝማሬው እንሄዳለን። አንድ ዝማሬ አጠር አድርገን ዘምረን ምላችንን አድርሰን ጸሎታችንን ተረጭተን የበረከት ስራ ሰርተን የቻል ወደ የመጣንበት እንሄዳለን። አሁንም በመካከላችን እግዚአብሔር ተገኝቶ ቀሪውን ጉባኤያችን ይባርክልን። በድጋሚ እንደምንቆያችሁ የአምላካችን እግዚአብሔር ስም የተመሰገነና የተወደሰ ይሁን። አምላኬ በድያለሁ፣ ያለ እናት ያሳደግከኝ፣ ያለ አባት የጠበቅከኝ፣ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ፣ እጠበኝ ቆሽሻለሁ። አምላኬ በድያለሁ፣ ያለ እናት ያሳደግከኝ፣ ያለ አባት የጠበቅከኝ፣ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ። ከድንኳኔ ቤት ታስገባኝ ሞገስ ሰጥተህ፣ የአፍኔን ምግባር ይዤ አስቀየምኩህ። ባቢሎን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸሩ አባቴ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ፣ ያለ እናት ያሳደግከኝ፣ ያለ አባት የጠበቅከኝ፣ ያን ሁሉ ዛሬ ረሳሁ። እጠበኝ
ይቆሽሻል። ያን ሁሉ ዛሬ ረሳው እጠበኝ ይቆሽሻል። ኃይል አኖረኝ በሰምሶን ቤተ ቡሬ ጎልያድን አስጥለኸው በጠጠሬ አቅም ያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባን መባ በዓይኔ አቅፌ እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የሚጠብቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። እንዳትረሳኝ በመዳፌ ቀርጸኛል እንዳትተወኝ ያለ መጠን ወደኸኛል። አትሰነዝር ልትቀጣኝ ሞት ብትል የትዕግሥት ሰሌዳ ነው ለእኔ ክብር። እጠበኝ ይቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የሚጠብቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። ከከንፈሬ ጥበብ ጽፈህ የሚፈስ በመታበይ አሳዘንኩ ያንተን መንፈስ ፍቅር ከቅፍ ስር ያሳደገኝ እባክህን በበደሌ አትቅሰፈኝ። ከከንፈሬ ጥበብ ጽፈህ የሚፈስ በመታበይ አሳዘንኩ ያንተን መንፈስ ፍቅር ከቅፍ ስር ያሳደገኝ እባክህን በበደሌ አትቅሰፈኝ። እጠበኝ ይቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የሚጠብቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል። ያን ሁሉ ዛሬ ረሳሁ እጠበኝ ይቆሽሻል።